አንድ ሴት ከሀይድ ከጠራች በኋላ ሳትታጠብ ግን ከባሏ ጋር ግንኙነት ማድረግ ትችላለች? አይቻል ላ ማያጁስ ይሄ አይፈቀድም። አላህ Subhanahu Wa Ta'ala በተከበረ ቁርአኑ ብሎናል ولا تقربوهن حتى يطهرن فإذا تطهرن فأتوهن من حيث أمركم الله إن الله يحب التوابين ويحب المتطهرين الله Subhanahu Wa Ta'ala ولا تقربوهن አትቅረቧቸው ሴቶቻችሁን حتى ምን ይሆኑት ሀይድ ላይ ያሉትን ማለት ነው አትቅረቧቸው በሀይድ ሰዓት حتى يطهرن ከሀይድ እስከሚጠሩ فإذا تطهرن فإذا طهرن አላለ فإذا تطهرن ሲታጠቡ ነው የምትሉ طهرنا ከሀይዱ ሲጠሩ ነው فإذا تطهرن የሚለው ደግሞ መጽዳዳትን ነው ተከልሉፍም አለበት فإذا تطهرن ገላቸውን ሲታጠቡና ሲጽዳዱ فأتوهن من حيث أمركم الله ባዘዛችሁ መልኩ ኑ በአላህ ባዘዛችሁ መስመር አለ አላህ Subhanahu Wa Ta'ala ስለዚህ በሀይድ ላይ እያለች ግንኙነት እንደማይፈቀድ ሁሉ ሀይድም ካጠናቀቀች በኋላ ገላዋን ሳትታጠብ አይፈቀድም فلا يجوز للرجل أن يجامع امرأته قبل أن تغتسل من حيضتها ከሀይዷ እስከምትጸዳ ድረስ መታጠብ ሳትታጠብ ግንኙነት ማድረግ አይቻልም ይሄንን እንደውም እነ ኢብኑ ባስ ሲጠየቁ ምንድነው የሚሉት ከፋራ ራሱ አለባት ነው የሚሉት ኢብኑ ዑሰይሚንም ከፋራ አለባት ነው የሚሉት ያው ሐዲሱ ላይ መቃል ቢኖርም ማለት ነው ከፋራ አለባት አንድ የሚገርመው ስንት ግራም 3.5 ግራም ወርቅ የሚገዛ አስቡት ይሄን ያክል አለባት ነው እሱም አለበት እሷም አለባት እንትን ካለች እሱ ሳያቅ እንትን እያለች ስለሆነ ማለት ነው ከባድ ነው ይሄ ጠንቃቃ ማለት ነው ኢንሻአላህ ይሄንን ብለው ይተናገሩበታል ወመወጥ قبل الاغتسال من الحيض فهو آثم ወንጀለኛ ነው ከፊሎቹ ወንጀለኛ ነው ተውበት ያድርግ ነው የሚሉት እንደዚህ ከእንትን በሀይድ ሰዓት ካልሆነ በሀይድ ሰዓት ከሆነ ነው ወደ ከፋራው ራሱ ልንሄድ የምንችለው ብለው ከፊል አህለ العلم ይሄንን ያመጡበት ሁኔታ አለ ሌሎቹ ደግሞ አይ አለበት ከፋራ والكفاره دينار او نصف አንድ ዲናር ወይ ግማሽ ዲናር ማለት ነው የዲናር ግማሽ عن كل واحد منهما والدينار يساوي 3 جرامات ونصف من الذهب የወርቅ 3.5 ማለት ነው 3.5 ግራም ይሄንን የሚያወጣ ይከፍላል በለው ያ ረቢ